ማንም ሰው ወዶ ከሀገሩ አይወጣም እና እኔ ሀገሬ ላይ ሰርቼ እለወጣለሁ፣ ትልቅ ቦታ ደርሳለሁ ብዬ ማስብ ሰው ነበርኩኝና እዛ ውስጥ ያለው ምስጢር ራሱ ምን ታውቃላችሁ? እንደዛ በብለርድ ሪከርድ አድርጎ ሲያቀርብልን እዛ ውስጥ እየተካሄደ ያለው ነገር ምን ታውቃላችሁ እናንተ? አድራጊስ ራሱ ተባባሪ ራሱ እሱ ቢሆንስ? ሰላም ሰላም፣ ውድና የተከበራችሁ የቻናል ቤተሰቦች እንዴት ናችሁ? ሁሉ አማን፣ ሁሉ ተማም። እንኳን በሰላም መጣችሁ። አረፍ አረፍ እያላችሁ እስኪ ቪዲዮን እስከ መጨረሻ ቪዲዮ ላይክ ሼር እያደረጋችሁ እስከ መጨረሻ ተከታተሉ። ምንድነው አንድ ነገር ደግሞ ያጎደልኳት ነገር አለች። ሰብስክራይብ በተኗን ነካ ማድረጋችሁን እንዳትረሱ። እስከ መጨረሻ ሐሳብን ተከታተሉ። ምን ለማለት ነው የመጣሁት? በቶፊቅ ዙሪያ የሰራው ቪዲዮ ብዙዎቻችሁ ቅር የተሰኛችሁ አላችሁና ምንድነው እውነታው ካልገባችሁ ማተው ነው። እስከ መጨረሻ ቪዲዮ ነው አላማየት ነው። ያንን ሰው የምትጠሉትን ሰው አለመከታተል ነው። ስክሮል ማድረግ ትችላላችሁ። እሺ እኔ ያንን ምንድነው ለምን ሆነ ብዬ የምናገረው ለእናንተ ብዬ ነው። ለራሴ እንኳን ከሆነ ለራሴ ነው። በቃ አይቼ ሁኔታውን ተረድቼ ዝም ማለት ነው። ሰው ላይ አትጫወት ብዬ የምለው እኔ ለምንድነው ቪዲዮ ሪከርድ ስታደርግ እንደሌላ ጊዜ ለምንድነው ኳሊቲ የሆነ ቪዲዮ ሪከርድ ማታረግልን? ለምንድነው ምን እየደበክ ነው እያልኩ ነው እንጂ ለምሳሌ እዛ ውስጥ ያለው ምስጢር ራሱ ምን ታውቃላችሁ? እንደዛ በብለርድ ሪከርድ አድርጎ ሲያቀርብልን እዛ ውስጥ እየተካሄደ ያለው ነገር ምን ታውቃላችሁ እናንተ? አድራጊስ ራሱ ተባባሪ ራሱ እሱ ቢሆንስ? ለምሳሌ ጠንቋዩን ለማጋለጥ እጃለሁ እንደዚህ አይነት ቦታ ነኝ እያለን የተለያዩ ፍንጮች እንዳይታዩ እየደበቀ ቢሆን ምን ታውቃላችሁ እናንተ? የዚህ ልጅ ባክግራውንዱን ሳታውቁ ቶፋ ይችላል፣ ቶፋይኛ ጀግና ነው ምናምን ማለት ምንድነው? ግን ምን አድርጎባችሁ ነው ይሄ ልጅ? በምንድነው እንደዚህ ጭንቅላታችሁን ጠምዶ የያዘው ልጁ? ማለት ቶፊቅ እንድነካ አትፈልጉም። እሺ ቶፊቅ እንድነካ አትፈልጉም፣ ግን እውነታውን ለምንድነው የማትረዱት? እሺ ማለት እኔ አሁን ቶፊቅ ይሄን አጥፍታል፣ ይሄ ደግሞ ልክ ነው፣ ይሄ ልክ አይደለም ብዬ ቶፊቅን መናገር አልችልም እንዴ? ለምንድነው የምትንጫጩት? በኮሜንት ስር እየሄዳችሁ ለምንድነው የምትንጫጩት? አብዛኞቻችሁ ደግሞ ማለት ነው ኮሜንት የምታደርጉት ደህና ሰብስክራይብ ይዛችሁ እንኳን ሰውን ብትሳደቡ ጥሩ ነው። 2 ሰብስክራይብ 5 ሰብስክራይብ 100 ይዛችሁ ሰውን ትሳደባላችሁ። ለስድብ ነው እንደ ቻናል የከፈታችሁት? ለምንድነው ስርዓትን ማትይዙት? ለምንድነው ትልቅ ሰው ማትሆኑት? እኛ ትምህርትን ፍለጋ ነው። ምክንያቱም በዚህ በኩል ሰው እየጠቀመን ነው። ይሄ ልጅ እንዲፈወስ እንፈልጋለን፣ ከበሽታው ነፃ እንዲሆን እንፈልጋለን፣ ተመልሶ ወደ ቀድሞ ስራ ተመልሶ እኛን እንዲያዝናናን እንፈልጋለን እንጂ ልጁ ታስሮ አንደበቱ ታስሮ ህዝቡ እያለቀሰ ቤተሰቦቹ እያለቀሱ እናት አባቱ እያለቀሱ ማለት ነው እኛ ማየት አንፈልግም። እንደናንተ ለስድብ ዝግጁ አይደለንም። እኛ ጊዜ የለንም። እኛ እውነታን በመፈለግ ላይ ስላለን ሰውን መሳደብ አንችልም። ከዛሬ ጀምሬ እኔ ለስድብ መልስ አልሰጥም። ለስድብ ብዬ ደግሞ ቪዲዮም አልሰራም። ብዙዎቻችሁ ማለት ነው ቁም ነገርን ፍለጋ የሰውን ቻናል የምትከታተሉት የሰውን ቪዲዮ የምትከታተሉት አላችሁ። እኛ የምንሰራው ለእናንተ ነው እንጂ ለእንደነዚህ አይነት ጋጠወጥ ባለጌ ማለት ነው በሰው ቪዲዮ ስር እየሄዱ ሰውን ለሚሳደቡት ቪዲዮ አንሰራም። እንደዛ አይነት ነገር ሁለተኛ አይለመደኝም። ምክንያቱም እኔን ለሚሳደቡኝ እኔ ዝም ብዬ እዛ ብሎክን አጠጣና ዝም እላለሁኝ እንጂ መልስ አልሰጥም። መልስ የሚሰጠው ደግሞ ለእናንተ ለእውነታ ፈላጊዎች ትምህርት እንደሆናችሁ ነው እንጂ እኔ ከባለጌ ጋር ማመላለስ ጊዜም የለኝም፣ ሰዓትም አይበቃኝም። ምክንያቱም ይሄ ልጅ ከዛሬ ነገ ተሽሎት ወደ ስራ ይመለሳል ብለን በምንጠብቅበት ሰዓት በስድብ ማመላለሳችን ደግሞ ጥሩ አይደለም። ለዚህ ልጅም ይፈይዳል ብዬ ለእኛም ይፈይዳል ብዬ አላስብም። ለእናንተም ለእውነታ ፈላጊዎች አይፈይደንም፣ አይጠቅመንም። ምክንያቱም እናንተ ደግሞ ተሳዳቢዎች ቀጥሉበት፣ በርቱ። ብሎክ እያለ ብዙ አብረን መቀጠል አንችልም። ብሎክ ነው የሚጠጡት። ሌላ ነገር ምን ድንበር እንገናኝ? ምንድነው የሚያገናኘን? የሚያገናኘን ነገር የለም። አሁን እናንተ እውነታ ፈላጊዎች አንድ ነገር ብቻ ልጠቁማችሁ።
እኔ እውነት ከመሰላችሁ ይህን ነገር መከታተል ትችላላችሁ። ካልመሰላችሁ ደግሞ ስክሮል ማድረግ ትችላላችሁ። አሁን ባለፈው በትናንትና ቪዲዮ ለማብራራት እንደሞከርኩት ማለት ነው ቶፊቅ የሄደው ሌላ ቦታ ነው። ዛሬም ደግሜ ልንገራችሁ ነው ቶፊቅ የሄደው ሌላ ቦታ ነው። ዋና አድራጊ ሰውየው የት ነው ያለው ካላችሁኝ ነገ እዛ ቦታ ድረስ ሄጄ ቪዲዮን ሪከርድ የሚያደርግላችሁ ይሆናል። እናንተ ግን ቪዲዮን ሰብስክራይብ እያደረጋችሁ ጉልበት እንዲኖረው አድርጉት። ምንድነው ሀሳብ አስተያየታችሁን በነፃነት ማግለጽ ትችላላችሁ። እኛ ለስድብ ጊዜ የለንም እንጂ ሀሳብ አስተያየታችሁን መልስ ለማስጠት ዝግጁ ነን። ቢደክመንም ለእናንተ ነው የምንለፋው። ያው ዞሮ ለእናንተ ነው እንትን የምንለው ዋጋ የምንከፍለው። ምክንያቱም እናንተም እውነታ ማወቅ ስላለባችሁ ነው እንቅልፋችሁን ትታችሁ እኛን የምትከታተሉን። እኛም ደግሞ እንቅልፍ ያው እንደናንተ እንደ ሌሎች እንቅልፍ ያምረናል። እንቅልፋችን ትተን እውነታን ፍለጋ ነው ሌት ተቀን የምንለፋውና ቪዲዮን ጉልበት እንዲኖረው ላይክም በማድረግ ብዙ ሰው ጋር እንዲደርስ አድርጉ። ነገ ደግሞ በሚገርም ቪዲዮ ነው የሚመጣላችሁ። በማጠብቁት ቪዲዮ ነው የሚመጣላችሁ። እዛ ቦታው ድረስ ሄጄ መቼ እንደተደረገበት ማን እንዳስደረገበት ብዙ ነገርን የምነግራችሁ ይሆናል። ግን እናንተ ምንድነው የብዙ ሰው እንትን ታምናላችሁ፣ ብዙ ሰው የምላችሁን ታምናላችሁ። በሌላ መንገድ አንድ ሰው ቃይ ተገኘ እንደዚህ አይነት ተደረገበት አብርሽ እንደዚህ ሆነ አይደለም ከነሱ ቪዲዮ ጋር አያይዤ የሚያመጣላችሁ ቪዲዮን በደንብ ተከታተሉ። ምክንያቱም እውነታን ፈላጊዎች ብቻ ነው። እውነት ለማዝናናት እንዲሁም ደግሞ እንዲህ ለማሳደብ ምናምን የሰው ቤት የምትሄዱ ሰዎች እረፉ። ማለት ሰው ጨንቆናል። እኛ ማለት ልጁ በዚህ ሰዓት እንደዚህ እያየን ልጁ ተጨንቆ እያያችሁ ለስድብ ዝግጁ ሆናችሁ ለስድብ ተዘጋጅታችሁ የምትሄዱ ሰዎች ጤነኛም አትመስሉም። እናንተም ራሱ ጸበል ነው የሚያስፈልጋችሁ። ጸበል ግቡ። ሰውን አትሳደቡ፣ ጥሩ አይደለም። ሁለተኛ ነገር ደግሞ ምንድነው ካላችሁኝ ዛሬ ላይ የተፈጠረው ነገር አይታችኋል። እነዛ ልጆች ለምሳሌ ዳኒ ይሄ ነገር እንዳስደረገ ምስጢር እያወጣጣችሁኝ ነው። ቀስ በቀስ ዳኒ ይሄን ነገር አብርሽ ላይ እንዳስደረገ ታውቃላችሁ። መቼም የኢትዮጵያ ነገር አይደበቅም እና የወሬ ነገር ስለማይደበቅ ጫፉን ላሳያችሁና ነገ ደግሞ እስከ ቦታ ድረስ ሄጄ የሚያሳያችሁ ይሆናል። ዳኒ በአብርሽ ላይ እንዳሰራበት ታውቃላችሁ። መንስኤው ምንድነው ካላችሁ መንስኤው አብረን የምናውቀው ጉዳይ ነው። ከዚህ በፊት ሩታ የኔ ናት፣ ሩታ ሲጀመርም የኔ ነበረች፣ እኔን ጥላ ነው አንተ ጋር የመጣችሁ በሚል ዙሪያ ጠምዶ እንደነበር ታውቃላችሁ ብዙዎቻችሁ። እንዲሁም እኔ ከሁለታችሁም አልሆንም፣ አብርሽም አልፈልግም አንተንም አልፈልግም ብላ ሩታ ቤቱን ጥላ ጠፍታ እንደነበርም ታስታውሳላችሁ ብዙዎቻችሁ። አምና ላይ ያው የፈጣሪ ስራ ሆኖ እነሱ ተጋቡ፣ አብሮ ሆኑ፣ ወለዱ። አሁንም ቢሆን ያ ነገር በዛ እበቀላለሁ በሚል አይነት ልጁን ህይወቱን አመሰቃቅሎት ልጅቷን ሊቀማት ሊወስዳት ስለሚፈልግ ነው ይህን ነገር ያደረገ ዳኒ። ፍንጩን ሰጥቻቸዋለሁ። የናክል ፍንጩን ከሰጠኋችሁ በቂ ነው። ቀሪም ደግሞ ነገ ቦታው ድረስ ሄጅ የሚያሳያችሁ ይሆናል። አድራጊው በምን እንዳደረገበት፣ ምን አይነት ሰዓት እንዳደረገው፣ ምን ጊዜ እንዳደረገው አብሬን የምንከታተል ይሆናል። ግን እናንተ እስከዛ ቪዲዮን ሰብስክራይብ፣ ሼር እያደረጋችሁ መረጃውን መከታተላችሁን እንዳትዘንጉ። ለምታደርጉልን ድጋፍ፣ ለምታበረታቱን ከስር እየመጣችሁ ራስን ጠብቅ የምትሉኝ ብዙዎቻችሁ አላችሁ። አመሰግናለሁ። እኔ ራሴን አልጥልም። ያው ፈርስት ቅድሚያ ለራሳችን ነው የምንሰጠው። እኛ ደህና ስንሆን ነው አንድን ሰው ተርፈን ልናድነው የምንችለው። ለራሳችን በቂ ስንሆን ነው ለሰው የምንተርፈውና ያው ከራስ በላይ ምንም የለም እኮ። ከራስ በላይ ለማንም ቅድሚያ መስጠት አይቻልም። ለራሳችን ቅድሚያ እንሰጣለን በተቻለን መጠን። ከዛ ለእናንተ ደግሞ እውነታውን ለማሳየት እንሞክራለን። እናንተም በርቱ፣ በያላችሁበት ፈጣሪ ይጠብቃችሁ። ደጋግ ኢትዮጵያውያን በሀገር ውስጥም በሀገር ውጭም ያላችሁ ፈጣሪ ጠብቃችሁ እላለሁኝ። ብዙዎቻችሁ በስማርትፎን ነው የምታዩ፣ 77% በእጅ ስልክ ነው የሚታዩ።
በ5% ደግሞ በታብሌት ነው። ከዛ ሌላ የተቀረው ፐርሰንት በኮምፒውተር ነው የሚታዩንና በተቻላችሁ መጠን ማለት ነው ቪዲዮን በምን ቢታዩ መልካም ብዬ አስባለሁ። እኛ የምንኖረው ኢትዮጵያ ውስጥ ስለሆነ ቪፒኤን የሚል አፕሊኬሽን አለ። ቪፒኤን የሚባል አፕሊኬሽን ስላለ እሱን አውርዳችሁ በቪፒኤን ቢታዩን መልካም ነው። ያው እኛም ለእናንተ ብለን አይደል የምንለፈው፣ እናንተም ትንሽ ነው አይከብድም። አፕሊኬሽኗን ብቻ ዳውንሎድ በማድረግ እሷን አብርታችሁ ብቻ ቢታዩን ለእኛ ፋይዳ አለው፣ ይጠቅመናል። ያው እኛም እናንተን በምንጠቅመው ልክ እናንተም ድጋፋችሁን አሳዩን። መልካም ሁሉ አይለያችሁ ከእናንተ ጋር። ፈጣሪ ይቆይ፣ ፈጣሪ ይጠብቃችሁ በያላችሁበት። እኛ ቀሪ ቪዲዮን ደግሞ ነገ ይዘንላችሁ የምንመጣ ይሆናል። ያበደ ቪዲዮ ነው፣ የማትጠብቁት ነገር። ቸር ሰንብቱ። መልካም አዳር ይሁንላችሁ። ማንም ሰው ወዶ ከሀገሩ አይወጣም እና እኔ ሀገሬ ላይ ሰርቼ እለወጣለሁ፣ ትልቅ ቦታ ደርሳለሁ ብዬ ማስብ ሰው ነበርኩኝና በብዙ ነገሮች ምክንያት ግን ከሀገራችን ተሰደን ወጥተናል። ዛሬ ላይ ግን እግዚአብሔር ይመስገን እየሰራን ነው። ምንም የጎደለብን ነገር የለም። አንዳንድ ጊዜ ለሚያልፉ ቀናቶች የማያልፍ ነገር አትናገር ማለት የዚህን ጊዜ ነው። አንዳንድ ሰዎች በቃ እርግጠኛ ነኝ አልመሰላችሁም ይሄ ቀን እንደሚመጣ ማለት ነው። ለዚህ ክብር እንደምንደርስ አልመሰላችሁም። ግን ዛሬ ደግሞ ያው ለዚህ ክብር በቅተናል እና ምን እንደምል ራሱ ቃላት ያጥረኛል። ከዛም አልፎ ደግሞ ማለት ነው በጣም ውስጤን የነካኝ ነገር ልንገራችሁ። እስከ ዛሬ ብዙ ነገር ሰው አሳልፎ ዛሬ ላይ ባየሁት ነገር በጣም አዝኛለሁኝ። ኢቭን እስከ ዛሬ ድረስ ማለት ነው እኔና እሱ አንድ መሆን እስከ ዛሬ በቃ ጭንቅላቱ ላይ ብዙ ነገር የሚፈጥርበት ሰው አለና እንኳንም አለፉ እነዛ ቀናቶች ማለት ነው። ለኛ ትልቅ ቀን ነው ዛሬ። በቃ ለኔ የሀዘኔም የደስታዬም ግማሽ የሀዘኔ ግማሽ የደስታዬ ቀን ነው፣ እውነቱን ስነግራችሁ ማለት ነውና ምን ያልተባልኩት አለ ቤተሰብ፣ ምን ያልተባልኩት አለ እስኪ ንገሩ። ግን በቅቻለሁኝ ለዛሬ ማለት ነው። ለዛሬ በቅቻለሁኝ በዚህም በዛም ብዬ ግን ደግሞ ከልብ ያዝናለሁኝ።